ولقد أريناه آياتنا كلها فكذب وأبى አላህን ስብሓነሁ ወተዓላ ፍሩት፣ ጥሩ የሆነንም ሰዋብ የሆነንም ንግግር ተናገሩ ይላል። ኢብኑ ከሲር ረሕመቱላሂ ተዓላ ዐለይሂን አያ ሲፈስረው ቀውለን ሰዋበን ሰዲደን አይ ሰዋበን፣ ሰዋብ የሚባለው ወሁወ ማዋፈቀል ኪታብ ወሱና፣ ቁርአንና ሐዲስን ሙዋፈቃ ያደረገ ንግግር ሊመዘን የሚችለው በቁርአን በሐዲስ ነው። ቁርአንና ሐዲስን ተቃራኒ ከሆነ ምንም ያማረ ንግግር ቢሆን ያ ንግግር ባጢል ነው። ስለዚህ ኢዕቲባር የሚደረግበት የሆነው ንግግር ማዋፈቀል ኪታብ ወሱና፣ ቁርአንና ሐዲስን ሙዋፈቃ ያደረገ ነው። ያቺን መልካም ነገር የሚናገር የሆነ አካል አላህ ስብሓነሁ ወተዓላ ብዙ ቢሻራዎችን አስቀመጠለት። ያ አዩሃ አለዚነ አመኑ ተቁላህ ወቁሉ ቀውለን ሰዲዳ ካለ በኋላ ምን አለ? ዩስሊህ ለኩም አዕማለኩም፣ ስራችሁን ያሳምርላችሁ። መልካም ንግግር መናገር በዱንያ ላይ ሳለን ስራችን ያማረ እንዲሆን ያደርጋል። በተቃራኒው አሁን ስንሰማው የነበረው መጥፎ ንግግር መናገር ምን ያህል ስራችን እንደሚያበላሽ አይተን፣ መልካም ንግግር መናገር ደግሞ በተቃራኒው ዩስሊህ ለኩም አዕማለኩም፣ ስራችሁን ያሳምርላችኋል። ወየግፊር ለኩም ዙኑበኩም፣ ከዛሊከ ወንጀላችሁን ባለፈው ጊዜ ያሳለፋችሁትን ይምራችኋል። መልካም ንግግር የሚናገር የሆነ ሰው አላህ ስብሓነሁ ወተዓላ ያለፈው ወንጀል ይምረዋል። ከመልካም ንግግር አንዱ ተውበት ነው፣ እስትግፋር ነው፣ ወደ አላህ ስብሓነሁ ወተዓላ መመለስ ነው። ወደ አላህ በሚመለሱበት ወቅት አላህ ስብሓነሁ ወተዓላ ወንጀላቸውን ይምራቸዋል። ከዛሊከ ሰዲድ የሆነ ንግግር ሲናገሩ ይወፊቁሁም ሊተውባ፣ ለተውበትም አላህ ስብሓነሁ ወተዓላ ይወፍቃቸዋል። ጃአ ፊ ሱነን ዐንደ አሕመድ ወገይሪህ ዐን ዑቅበተ ብን ዓሚር ረዲየላሁ ተዓላ ዐንሁ ቁልቱ ያ ረሱለላህ ወመን ነጃቱ፣ የአላህ መልእክተኛ ሆይ ነጃ መውጣት በምንድን ነው አልኳቸው። ነጃ መውጣት በምንድን ነው? መጥፎ የሆነ ንግግር መናገር ምን ያህል ጥፋት እንዳለው አየ። ጥሩ የሆነ ንግግር መናገር ትልቅ ፈድል አለው ለባለቤቱ፣ በዱንያም በአኼራም ትሩፋት የሚያመጣለት የሆነ ነገር ነው። ዑቅባ ለነቢዩ ሰለላሁ ዐለይሂ ወሰለም ጠየቅኳቸው ይላል፣ ወመን ነጃቱ ያ ረሱለላህ፣ ነጃ መውጫው ምንድን ነው? ከዛም የአላህ መልእክተኛ ያመላከቱት ነገር ምንድን ነው? አምሊክ ዐለይከ ሊሳነክ፣ ምላስህን ተምሊክ አድርግ፣ ምላስህን ተቆጣጠራት፣ ምላስህን ጠብቃት። ከምላስ ከሚመጣው መዘዝ ጥቂቱን የተወሳል። ወንድሙ ላይ ያላግባብ የሚናገር የሆነ ሰው ያለውን ኸሳራ የሚገጥመው የሆነ መጥፎ ነገር በጥቅሉ የዱንያም ይሁን የአኺራ በላም ያመጣብን ምላስ። በዛሬ ጊዜ ምላሳችን ልንቆጥበው ብንል ማንቆጠብበት ወቅት ደርሰናል። እንደዚሁም ከአላህ ስብሓነሁ ወተዓላ በራቅንበት ወቅት ላይ፣ ብቻችን በሆንበት ወቅት ላይ የምላሳችንን ቦታ የሚተካ እጃችን አለ። ተደብቀን ያልሆነ ነገር እንጽፋለን። ነገር ግን ያ ነገር አላህ ስብሓነሁ ወተዓላ የውመ ነቱብለ ሰራኢር፣ ሚስጥር በሚወጣበት ቀን ሚስጥሩ ይፋ ይሆናል። ከዛም ለዑቅባ ምን አሉት ነቢ ሰለላሁ ዐለይሂ ወሰለም? አምሊክ ዐለይከ ሊሳነክ፣ ምላስህን ጠብቃል። ምላሱን ከመጥፎ የጠበቀ የሆነ ሰው አላህ ስብሓነሁ ወተዓላ ዱንያውንም አኺራውንም ያሳምርለት። እንደተወሳው ባለፈው ሐዲስ ላይ አቢ ሁረይራ ረዲየላሁ ተዓላ አንሁ ባስተላለፈው ነቢያችን ሰለላሁ ዐለይሂ ወሰለም ኢነ ረጁለ ለየተከለሙ ቢከሊመቲን ላ ዩልቂ ለሃ ባለን፣ አንዲት ንግግር ይናገራል። ያቺ ንግግር ግን ከሱ አፍ ስትወጣ ምንም አይመስለው። ለቀልድ ይሆናል ያወራው፣ ሰዎችን ሊያስቅ ይሆናል ያወራው፣ ለጫወታ ይሆናል ያወራው፣ ለዛዛታ ይሆናል ያወራው። ያቺ ንግግር ዱንያውንም አኺራውንም ታበላሽበታለች። በዛች ንግግር
የአላህ ስብሓነሁ ወተዓላ ቁጣ ካስከተለችበት ወደ እሳት ይጣላል በዛች ከሊማ ምክንያት። ከዛሊከ በተቃራኒው መልካም የሆነች አላህን ስብሓነሁ ወተዓላ የምታስወድድ የሆነችን ንግግር ይናገራል። በዛች ንግግር ምክንያት አላህ ስብሓነሁ ወተዓላ ደረጃውን ከፍ ያደርግለት። እንደዚሁም ከአቢ ሁረይራ ረዲየላሁ ተዓላ አንሁ እንደመጣ ቡኻሪና ሙስሊም በዘገቡት ሐዲስ የአላህ መልእክተኛ ምን አሉ? መን ካነ ዩሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። መን ካነ ዩሚኑ ቢላህ በአላህ ስብሓነሁ ወተዓላ ብቸኝነት ያመነ ተውሂድን ያረጋገጠ የሆነ አካል እንደዚሁም ደግሞ ሞቶ መቀስቀስ አለ ብሎ ያመነ ሰው ፈልየቁል ኸይረን አው ሊየስሙት መልካምን ነገር ይናገር፣ ካልሆነ ዝም ይበል። ስለዚህ መልካም ንግግር ማይናገር የሆነ ሰው ዝም ማለቱ የተሻለ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዳሉት መን ሰመተ ነጃ፣ ዝም ያለ ሰው ነጃ ወጣ። ቁሉ ኸይረን ተግነሙ ወስኩቱ አን ሸሪን ተስለሙ። መልካም ንግግር ተናገሩ፣ እንደ ገኒማ እንደ ምርኮ ልፋት የሌለው ነገር አላህ ሱብሓነሁ ወተዓላ ይሰጣችኋል። ከመጥፎ ንግግርን ተቆጠቡ፣ አላህ ሱብሓነሁ ወተዓላ ከሸር ይጠብቃችኋል። የሙዓዝም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም መልካም ስራ አውስተውለት ወሚላኩ ዛሊከ ኩሊሂ አምሲክ አለይከ ሃዛ፣ ምላሳቸውን ይዘው እነዚህ መልካም ስራዎች አወሱለት አርካን الاسلام الخمس ሲያም፣ ሰላተል ለይል፣ ጂሃድ፣ ሰደቃ ከኸይር ስራ ያስቀሩት ነገር የለም። መጨረሻ ላይ ከነዚህ ሁሉ ቁንጮ የሆነው ነገር ዋና የሆነው ነገር ምንድነው ያሉት? ምላስህን ጠብቅ፣ አምሲክ አለይከ ሃዛ። ሙዓዝ ረዲየላሁ ተዓላ አንሁ ጠየቃቸው፣ ያ ረሱለላህ ወኢና ለሙአኸዙነ ፊማ ነቁል፣ በምንናገረው ንግግር እንያዛለን እንዲህ አላቸው። ሰኪለትከ ኡሙክ፣ እናትህ ትጣ። ወሀል የኩቡ ናስ ዐላ መናኺሪሂም፣ ሰዎችን ባፈጢማቸው የሚደፋቸው። ነገ የውመል ቂያማ ሲሆን ሰዎች ወደ እሳት ሲወርዱ ባፋቸው ነው የሚጓዙት። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም አፈጢምን ያወሱት። ሰዎችን ባፋቸው የሚያስኬዳቸው በፊታቸው የሚያስኬዳቸው ነገር አለ እንዴ? ኢላ ሐሳኢዱ አልሲነቲ፣ ምላሳቸው ያመጣጡ ጣጣ ቢሆን እንጂ። ኢማሙ ትርሚዚ ዘግበውታል። ሐዲሱ ሰሂህ ነው። ምላስ በእኛ ላይ የምታመጣው ጣጣ በጣም የከፋ ነው። ካልጠበቅናት ወደ መጥፎ ትወስደናለች፣ ከጠበቅናት ከሰራንባት ደግሞ ወደ መልካም ትወስደናለች። ኢማን የሚረጋገጠው ልብ ከማመኑ ጋር ምላስ ላይ ኑጥቅ በማድረግ። አንዱ በልቡ አምኖ በምላሱ ኑጥቅ ካላደረገ ኢማን አይኖረውም። የዱንያም የአኺራም ኸይራት ምንገዛው በምላሳችን። ከዛሊከ ካልጠበቅናት ደግሞ ወደ ገደል ትከተናለች። ስለዚህ ምላሳችንን በደንብ ልንጠብቅ ይገባል። ሙሐፈዛ ልናደርግ ይገባል። መልካም ነገር ከመስራት ቁርአንን ከመቅራት ዚክርን ከማድረግ ካልሆነ በስተቀር ዝምታ የተሻለ ነው ይላሉ ሰለፎች። ዝም ብሎ ከማውራት ሙባህ የሆነ ነገር መናገር ሐላል ነው። ሐላል የሆኑ ወሬዎችን ማውራት ከወንድም ጋር የዱንያም ሐዋይጅ ይሁን የአኺራም ይሁን መነጋገር ሐላል የሆነ ነገር ጃኢዝ ነው። ነገር ግን ዝምታ ግን የተሻለ አላህን ስብሓነሁ ወተዓላ በመልካም ከማውሳት ካልሆነ በስተቀር ዝምታ የተሻለ ነው። ኢንሻአላህ ትንሽ ማስታወስ የፈለኩት ሌላው ነገርም ደግሞ ምንድነው? አላህ ስብሓነሁ ወተዓላ በቁርአን ላይ ምን ይለናል? አቅተረበ ሊናሲ ሒሳቡሁም ወሁም ፊ ገፍለቲን ሙዕሪዱን፣ ለሰው ልጆች ሂሳባቸው ቀርቧል ይላል። ለሰው ልጆች ሂሳባቸው ቀርቧል ባለፈ ድርጊት አድርጎ ነው ያወሳው። እቅተረበ ሲል ያለፈ ድርጊት ነው፣ ነገ የሚከሰት ነገር መሆኑ ቅሮት እንደሌለው እንደዚሁም ደግሞ መቃረቡ ለማመላከት አላህ ስብሓነሁ ወተዓላ
اقترب للناس حسابهم ለሰው ልጆች የሚተሳሰቡበት ጊዜ ደረሰ ቀረበ ይላቸዋል። وهم في غفلة معرضون እነሱ ደግሞ ትልቅ ገፍላ ላይ ናቸው። ما أوقعنا في غفلة ገፍላ ላይ እንድንወድቅ ያደረገን ነገር ምንድነው? ትላንትና የነበረ ነሻጣ ላይ የነበረ ሰው ዛሬ ገፍላ ላይ የሚሆንበት ምክንያት ምንድነው? ነብዩ ሰለላሁ ዐለይሂ ወሰለም لكل عمل شرة ومن كانت شرته إلى السنة فقد نجا ومن كانت شرته إلى غير ذلك فقد هلك ለሁሉም ስራ ሽራ አለው ነብዩ ሰለላሁ ዐለይሂ ወሰለም። ሽራ ማለት መነሳሳት ነሻጥ ማግኘት አለ። ሰው አንዴ ነሺጥ ይሆናል፣ አንድ ጊዜ ደግሞ ገፍላ ይመጣበታል። ያ ገፍላ የሚመጣው ከምንድን ነው? ነሻጥ በሚኖርበት ወቅት ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ሚነሽጥ ከሆነ ወደ አላህ መልእክተኛ ሱና ሚነሳሳ ከሆነ ያ ሰው ነጃ ከሚወጡት ነው የሚሆነው። በተቃራኒው ደግሞ ወመን ካነት ሽረቱሁ ኢላ ገይሪ ዛሊክ ኢላ ገይሪ ሱነት ነቢይ ሰለላሁ ዐለይሂ ወሰለም ፈቀድ ሀለክ ያ ሰው ይጠፋል፣ እድሜ ህላል ይሆናል። አይከስሩ ኪሳራ ይከስራል። አንድ እድል ነው ያለ። እቺ ዱንያ ምንም ያህል ዓመት እንኖርባት አንድ ህይወት ናት፣ ተዓዱድ የላት። ልክ መጨረሻ ላይ ስንደርስ ኢፋቅ ብናደርግ አይጠቅመን አስቀድመን ካልተዘጋጀን በስተቀር። ገፍላ ላይ ትልቁ ሚጥለን የሆነው ነገር ማዓሲ ነው፣ ወንጀል ነው። ትልቁ የሆነው ነገር ማዓሲ ነው፣ ወንጀል ነው። ከኸይር ስራ የሚያረቀን የሆነው ነገር ወንጀል ማዓሲ ነው። ኢማሙ ሻፊዒ ረሕመቱላሂ ተዓላ ዐለይሂ እንዳሉት ኢዛ ለም ተሽቀል ነፍሰከ ቢልሐቂ ሸገለትከ ቢልባጢል በሐቅ ነገር ላይ በመልካም ስራ ላይ ራሳችንን እንሽጋል ካላደረግን ነፍሲያችን በመጥፎ ነገር እኛን እንሽጋል ማድረጉ አይቀርም። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ወፍቆን መስጂድ ላይ መልካም ነገርን እየሰራን ያለን። ነብዩ ሰለላሁ ዐለይሂ ወሰለም በመልካም ያወሱት ይሆን ነገር ሌሎች ሰዎች ደግሞ በዚህ ሰዓት ላይ በሆነ ነገር እንሽጋል እየሆኑ በዚህ ነገር ባናሳልፍ ኖሮ በሌላ ነገር ማሳለፋችን አይቀርም። ያቺ ምናሳልፍበት ቦታ ምንሄድበት ቦታ ማዕሲያ ላይ ከሆነ የኛን ገፍላ የበለጠ ይጨምረዋል። ገፍላችን የባሰ ያባብሰዋል። ወደ ኢማሙ ሻፊዒ ረሕመቱላሂ ዐለይሂ ኒስባ በሚደረግ በሆነ አብያት ይላሉ رأيت الذنوب تميت القلوب وقد يورث الذل إدمانها وترك الذنوب حياة القلوب وخير لنفسك عصيانها وهل أفسد الدين إلا الملوك وأحبار السوء ورهبانها معصيان تملكت قوات أيوات إلال معصيان تملكت قوات أيوات قلب تقلوا عليك ገፍላ እንዲወርሰው ታደርጋለች፣ ከኸይር ስራ እንዲርቅ ታደርገዋለች። ከኸይር ስራ በራቀ ወቅት ገፍላ በወረረው ጊዜ መልካም ላይ ይሁን መጥፎ ላይ ይሁን መች ነው የሚያውቀው? ሲያገግም ብቻ ነው። አንዳንዴ መጥፎ ነገር ላይ ስንወድቅ አናውቀውም በጊዜው። መልካም መስሎ ልንሄድ እንችላለን። መልካም የሆነ ነገር መስሎ ሊታየን ይችላል። ቅድም ባለፈው ላይ መጥፎ የሆነ ጓደኛ ኖሮን ስለሆነ ሰዎች ሲያወራለን ከነዛ ሰዎች እንድንርቅ ሲያደርገን መጀመሪያ ስንርቅ አናውቀው። ምን ባንነው ምንነቃው መጨረሻ ላይ ልክ ጊዜው ሊጠናቀቅ ሲል መጨረሻ ላይ ማንም ይነቃል። ግን የዛ ወቅት ላይ ቢነቃው ምንም አይጠቅመው፣ ጊዜው አልፏል። ጊዜው ከማለፉ በፊት ነው ማስተካከል ያለብን። ወቀድ ዩሪሱ ዙለ ኢድማኑሃ አለ ቤቱ ላይ ማዕሲያ ላይ መዘውተር ዘሊል ያደርጋል፣ የተዋረድን ያደርገናል።
ዛሬ ላይ ሙስሊሞች አዕዳል ኢስላም ተካሉብ ሆነው ተሰልጠውባቸው ዘሊል ያደረጓቸው ሰበቡ ማዕሲያ ሰበቡ ገፍላ ነው። ነቢ ሰለላሁ ዐለይሂ ወሰለም ተተዳዕ ዐለይኩሙል ኡመም ከማ ተተዳዕ አልቀቢለቱ ዐላ ቀስዓቲን፣ አንድ ምግብ ላይ ቤተሰብ ተጠራርቶ እንደሚበላው ለመብላት እንደሚጠራራው ኡመሞች በእናንተ ላይ ይጠራራሉ። አሊቅለትን የውመይዝን ያ ረሱለላህ፣ የዛን ጊዜ ቁጥራችን አንሱ ነው እንዲህ ሰው የሚጠራራብን ሊያጠፋን የሚደርሰው የሚሰባሰብብን? ላ የቁጥራችሁ ማነስ አይደለም። ነገር ግን ምን ማዕሲያ ዘሊል ያደረጋችሁ የተዋረዳችሁ ሰዎቹ ናቸው። ሰሓቦች ሪድዋኑላሂ ተዓላ ዐለይሂም ዒዝ የሰጣቸው ምን ነበር? አንድ አያ ይወርዳል፣ ያውቁታል፣ ይሰሩበታል። የተግባር ሰዎች ነበር። ቁርአንና ሐዲስን ተጃውዝ አያደርጉ። እኛ በጣም ገፍላ ላይ ነው ያለነው። ትላንትና የነበረው ነሻጣችን ጠፍቷል። ትላንት የነበረን ተቀዱም ዛሬ ላይ የለም። አንዳንድ ኸይር ነገሮች እኮ ያሉት ትላንትና በሰራ ነው። ዛሬ የቀረው ስም ብቻ እየሆነ እነዛ አህለል ኪታቦች እንደተባሉት ፈጣለ ዐለይሂሙል አመዱ ፈቀሰት ቁሉቡ፣ ጊዜው ረዘመባቸው፣ ልባቸው ደረቀ ቃሲ ሆነ። እኛም ሱና ካወቅንበት ጊዜ አንስቶ መንሃጅ ካወቅንበት ጊዜ አንስቶ ጊዜው ረዝሞብን ወደዛ ነገር እየሄደ ገፍላ እየወረሰን። ኸይር ስራ በደንብ ልናበዛ ይገባል። ራሳችንን ዛሬውኑ ተዳርኩናል። ነገ መጨረሻ ላይ ደርሶ ተዳሩክ ልናደርግ ብንፈልግ መመለስ የለም። ያ ጀባር የነበረው እኔ አምላክ ነኝ ሲል ሲሞግት የነበረው ፊርዓውን መጨረሻ ላይ አምኗል፣ ተጸጽቷል። ግን ጸጸት ማይጠቅምበት ጊዜ ደርሶን የተጸጸተ። ያ ወቅት ከመድረሱ በፊት ራሳችንን በደንብ ተዳሩክ ልናደርግ ይገባል። ወቀድ ዩሪሱ ዙለ ኢድማኑሃ ወተርኩ ዙኑቢ ሐያቱል ቁሉብ፣ ማዕሲያን መተው ከወንጀልን መራቅ ልብ ህያው እንዲሆን ያደርጋል። ነቢዩ ሰለላሁ ዐለይሂ ወሰለም ልባችን ህያው ከሆነ ሙሉ አካላችን ህያው እንደሚሆን እንደተናገሩ ኢነ ፊል ጀሰዲ ሙድጋ ኢዛ ሰለሐት ሰለሐ አልጀሰዱ ኩሉ። በምንድን ነው የምትስተካከለው? ኸይር ስራ በማብዛት ከመጥፎ ነገር በመራቅ ማዕሲያን በመተው። ማዕሲያ ላይ ከሆነ ነው ልባችን የምትሞተው። ልባችን ሲሞት ደግሞ ምን ይሆናል? አካላችን በሙሉ ይሞታል። ምንሰራው ኸይር ስራው ለጥፍጥና አይኖርም። ትላንትና ቁርአን ለመቅራት ነሻጥ የነበረው ሰው ዛሬ ነሻጥ ያጣል። ለምን? ቢሰብል ማዕሲያ። ኢማሙ ሻፊ ምን አሉ? ሸከውቱ ኢላ ወቂየ ሱእ ሒፍዚ ፈአርሸደኒ ኢላ ተርክል ማዕሲ ፈኢነል ዒልመ ኑሩን ፈኑሩላሂ ላ ዩህዳ ሊዓሲ። ወደ ወኪ የሒፍዜን መስተጓጎል ችግሬን አመላከትኩት። ፈአርሸደኒ ኢላ ተርክል ማዕሲ፣ ማዕሲያን እንድተው አመላከተ። ከዛም ምን አለኝ? ፈኢነል ዒልመ ኑሩን፣ እውቀት ብርሃን ነው። ከአላህ ስብሓነሁ ወተዓላ ይሆን እውቀት ብርሃን ነው። ለነቢያቶቹ የሰው ልጆችን እንዲጣሩ ያወረደባቸው እውቀት ነው። አላህ የትኛው ነቢይ አላከም ኪታብ ያወርድለት እንጂ የአላህ ስብሓነሁ ወተዓላ ኑር ነው እውቀት። ስለዚህ የአላህን ኑር ለማንም አስሓበል ማዕሲ አይሰጥ። ፈኑሩላሂ ላ ዩህዳ ሊዓሲ፣ የአላህ ስብሓነሁ ወተዓላ ኑር አመፀኛ ለሆነ ሰው አይሰጥ። ከአመፅን ራሳችን የምናርቀው ወደ አላህ ስብሓነሁ ወተዓላ በመመለስ የታዘዝነውን በቻልነው ልክ በመፈጸም የተከለከልነውን ደግሞ ሙሉ ለሙሉ በመራቅ። የሰው ልጆች ፍጹም አይደሉም። ወንጀል ይሰራሉ፣ ማዕሲያ ይሰራሉ። ነገር ግን ቶሎ ብለው ወደ አላህ ስብሓነሁ ወተዓላ መመለስ፣ ተውበት ተቀባይ የሆነ ጌታ ነው ያለ። ገፍላ ሊወጠን ሊያጠፋን አይገባም። ከገፍላችን ይፋቅ ልናደርግ ይገባል። እንደዚሁም እነዚህ ኸይር የሆኑ መልካም የሆኑ ስራዎች
መጥፎ ከሆኑት ለመለየት የግድ አላህ Subhanahu Wa Ta'ala ያወረደውን ቁርአን ማወቅ የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ መማር ማወቅ በእኛ ላይ ግዴታ ነው። በእኛ ላይ ግዴታ የሆነ ነገር ነው። ዋጅብ የሆነ ዒልም አለ፣ ፈርድ ኪፋያ የሆነ ዒልም አለ። እኔ ካሁን በኋላ ተምሬ የት ልደርስ ነው ልንል አይገባም። የአቅማችንን ጥረት ካደረግን የቀረው አላህ ይሞላዋል። አቡበክር ሲዲቅ ረዲየላሁ ተዓላ አንሁ የአላህ መልእክተኛ ሲላኩ በ2 ዓመት ነው ያንሳቸዋል የሚባለው። ነብይ ሲሆኑ 38 ዓመቱ ነው ማለት ነው። ከዛ በኋላ ነው ዓለም الأمة አላህ Subhanahu Wa Ta'ala ያደረገው። ከ38 ዓመቱ በኋላ ጠለበል ዒልም አድርጎ ኢብኑ አልቀይም ረህመቱላሂ ተዓላ ላይ ዒላመል ሙወቂን የሚለው ኪታቡ ላይ ምን ይላል? ለው ውዝነት ዒልሙ አቢ በክርን ፊ ኪፋ وعلم هذه الأمة في كفة بعد نبيها صلى الله عليه وسلم لرجحت علم أبي بكر يا أبو بكر وقت بأن كفة تدرجو يليلا أمة بليلا كفة تدرجو بمزن يا أبو بكر وقت يمزن نبري ስለዚህ ከዒልም ተክፊር ልናደርግ አይገባም። ኢብኑ ወርዲ ረህመቱላሂ ተዓላ ላይ አብያቱ ላይ ምንድነው የሚለው? لا تقل قد ذهبت أربابه كل من سار على الدرب وسط ጊዜ ያልፎብኛል እድሜ ሄዷል ብለህ አትበል። ብቻ የነብዩ ሰለላሁ ዐለይሂ ወሰለም ፈለግ ለመከተል ያዘዙትን ለመስራት የከለከሉትን ለማረቅ ወደ መንገዱ ግባ። መንገድ ላይ የገባ ሰው ሁሉ መንገዱ የረዘመ ቢሆንም አላህ Subhanahu Wa Ta'ala ያደርሰው። ሌላው ደግሞ አኺር ዑምሩ ላይ ሆኖ እድሜው ሄዶ እንኳን ቢሆን ወደ ጠለበ ዒልም ገብቶ ኢጅቲሃድ እያደረገ በዛ ወደ አኺራ የሄደ ሰው ይብዓቱ ማ ዙምረቱል ዑለማ ከዑለማዎች ጋር ነው የሚቀሰቀሰው። ለምን? በዛ ጠሪቃ ገብቷል፣ በዛ ጎዳና ገብቷል፣ በዛ መስመር ላይ ገብቷል። እዚህ ማዕሲያን ትልቁ ኢጅቲናብ የምናደርግበት የሆነ ነገር ነብዩ ሰለላሁ ዐለይሂ ወሰለም የከለከሉን የሆነውን ነገር ማወቅ፣ ያዘዙንን ነገር ደግሞ ማወቅ መለየት። ዛሬ ላይ እኛ ቀላል አድርገን የምናያቸው የነበሩ ማዕሲ ዛሬ በእኛ አይደለም በሰሃቦች ዘመን የተወሰነ እድሜያቸው ተአኺር የሆኑ ሰሃቦች ምን ይላሉ? እናንተ ዛሬ ላይ ቀላል አድርጋችሁ የምታዩት ማዕሲ እኛ ግን በነብዩ ሰለላሁ ዐለይሂ ወሰለም ዘመን ኩና ነውዱሁ ሚነል ሙቢቃት አጥፊ ከሆኑ ወንጀሎች አድርገን እንቆጥረው ነበር። ዛሬ ላይ የኛ ሐል ቢያዩ ሌላ ነው። በእነሱ ዘመን ነው እየተቀየረ የመጣ ላያቲ ዘመን ላ ወለዚ بعده شر من حتى تلقوا ربكم ጊዜ አይመጣም ቀጣይ ያለው ጊዜ የባሰ ቢሆን ከዚህ ማዕሲያ ለመውጣት ከዚህ ገፍላ ኢፋቅ ለማድረግ ትልቁ ሰበብ ነቢያቶች የመጡበትን መንገድ መያዝ፣ የነብዩ ሰለላሁ ዐለይሂ ወሰለም ሱና ላይ መታነጽ፣ ነብዩ ሰለላሁ ዐለይሂ ወሰለም በሄዱበት ጎዳና መሄድ፣ እሳቸው የመጡበትን ፈለግ ጠሪቃ በቻልነው ልክ መያዝ። እንደነሱ መሆን አንችልም። ወኢን ለም ተኩኑ ሚስለሁም ፈተሸበሁ ፈኢነ ተሸቡሀ ቢልኪራሚ ፈላህ። እንደነሱ መሆን ባችሉም ተመሳሰሉ። በመልካም ሰዎች መመሳሰል ፈላህ ነው፣ ነጃ። ነገ አንድ ሰው ከወደደው ጋር ከተከተለው ሰው ጋር ነው የሚቀሰቀስ። አልመሩ ማመን አሐበ የውመል ቂያማ። የነብዩ ሰለላሁ ዐለይሂ ወሰለም ሱና ከወደድን ፈለጋቸው ከተከተልን ከገፍላችን ኢፋቅ እናደርጋለን። ከገፍላችን ለመውጣት ትልቁ ሰበብ ወደ ሱናቸው መመለስ፣ ወደ ቁርአን ወደ ሐዲስ መመለስ፣ በዛ ነገር ራሳችንን ሙዓለጃ ማድረግ፣ ልባችን እንድትስተካከል ራሳችንን በመልካም ስራ መወጠር። በመልካም ካልወጠርናት በባጢል መወጠር አይቀር። ያንዳንዱ የምናሳልፈው ጊዜ በመልካም የሚሆን ከሆነ ለመጥፎ ነገር ጊዜ አይኖርንም። በመጨረሻም አላህ ሱብሓነሁ ወተዓላ ያ አዩሀል ለዚነ አመኑ ሊመ ተቁሉነ ማ ላ ተፍዐሉን፣ እናንተ ማታደርጉትን ለምን ትላላችሁ የሚለው ነገር እንዳይመጣ ሼኻችን ያህያ ሐፊዘሁላሁ ተዓላ አንዲት ንግግር በጣም ይከረራት ነበር። ምን ይሉ ነበር?
خذوا بنصيحتي ولا يضركم تقصيري ምክሬን ያዟት የኔ እዛ ቦታ ላይ ላልገኝ እችላለሁና ሚጎዳው ራሴን ነው እናንተን አይጎዳችሁም ነበር። አንድ ሰው የሚናገረው የሆነ ንግግር በሰዎች ልብም አውቃም የሆነው ሰዎችም ጋር ሊሰማ የሚችለው መጀመሪያ ራሱ ሲሰራበት። ስለዚህ ከኛ ማንሰራበት የሆነ ነገር ካያችሁ ንስሑን መያዝ ነው። ያ ሰው በሱ ማሲያ ራሱ ነው የሚጠየቅበት። በቻልነው በመሐላችን ተናሱህ ነው ያለው። አላህ Subhanahu Wa Ta'ala በመልካም ከሚመካከሩት ከነዛ ከነቢያቶች ከሲዲቆች ከሸሃዳዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول فيتبعون أحسنه وآخر دعوانا الحمد لله رب العالمين.